ባለፉት 10 ዓመታት ውስጥ ብዙ የምንወዳቸው ራፐሮች ከዚህ ዓለም በሞት ተለይቷል። በምትመለከቱት ሊስት ላይ የሚገኙ በህይወት የሌሉ አርቲስቶች ሞታቸው የብዙዎችን ልብ ሰብሯል። በአጋጣሚ ከመጠን በላይ መድኃኒት ወስዶ ህይወቱ ካለፈው ጂስ ወርልድ ጀምሮ በልብ ህመም ምክንያት ከዚህ ዓለም በሞት የተለየው አንጋፋው የራፕ አርቲስት ኩሊዮ ድረስ ብዙዎችን መጥቀስ እንችላለን። ሞት ሁሌም ያማል። ነገር ግን የአንድ አርቲስት ህይወት በሌላ ሰው እጅ ሲቀማ ህመሙ የከፋ ይሆናል። ስሜቱም በቃላት ለመግለጽ አስቸጋሪ ያደርገዋል። ባለፉት የተወሰኑ ዓመታት ብቻ ኪንግ ቮን፣ ቴክ ኦፍ፣ ኒፕሲ ሃስል፣ ፖፕ ስሞክ፣ ፒኤንቢ ሮክ፣ ኤክስቴንታሲዮን፣ ጄዳ ያንግ ጋን፣ ድሬኮ ዘ ሩለር፣ ያንግ ዶልፍ እና ሌሎች በርካታ አርቲስቶች በሌላ ሰው በደረሰባቸው ጥቃት ምክንያት ህይወታቸው በአጭሩ ተቀጭቷል። እርግጠኛ ነኝ ማንም ሰው እንደዚህ አይነት አሰቃቂ ድርጊት አይደግፍም። ነገር ግን ብዙ ሰዎች ቲካሺ 69 የተገደሉ ራፐሮች እንደሚከተላቸው አስበው ነበር። ብዙ ሰዎች የሱ መጨረሻም ተመሳሳይ እንደሆነ እየተናገሩ ነበር። ነገር ግን እንዴት ሊሆን ይችላል? ሰዎች እንዲህ ለማለት ያስገደዳቸው ነገር ምንድነው? እሱን በዚህ ቪዲዮ የምንመለከተው ይሆናል። አሁን ላይ 69 ምርጥ የሚባለውን ህይወቱ እየኖረ ይገኛል። የራሱን የቡድን አባላት አሳልፎ በመስጠት ከታሰረበት ከባድ ወንጀል ከተፈታ በኋላ አሁን ነፃ ሰው ሆኗል። በግል አውሮፕላኖች ዓለምን ይዞራል። በየቦታው እየተጓዘ በሰው ምክንያት ህይወታቸው ያለፈውን ራፐሮች ላይ በአደባባይ ይቀልዳል። ይህ ሰው ፍርሃት የሚባል ነገር አልፈጠረበትም። ብዙ ሰዎች 69 አደጋ ላይ እንደሆነ ያስባሉ። እያንዳንዱ የሚያልፈው ቀን ወደ ዘላለማዊ እረፍቱ አንድ እርምጃ እንደሚያስጠጋው ያስባሉ። ብዙዎች የጊዜ ጉዳይ ብቻ ካልሆነ በሰው እጅ መጥፋቱ እንደማይቀር በመግለጽ ይከራከራሉ። ነገር ግን 69 ሰዎች እንደማያልፈው የተናገሩትን በሙሉ በማለፍ አሁንም በህይወት ይገኛል። ለዚህ ደግሞ መጠቀስ ያለባቸው ዋና ዋና ምክንያቶች አሉ። በ2020 ዓ.ም አጋማሽ ላይ 69 ከእስር ቤት ሲፈታ ለአንድ ወር ያህል ድምጽ ሳያሰማ በጸጥታ ጠፍቶ ነበር። ማንም ሰው ፊቱን በአደባባይ ዳግም ያሳያል ብሎም አልጠበቀም። በተደበቀበት ቦታ የሚቀር ይመስል ነበር። ነገር ግን ያልተጠበቀ ነገር ተፈጠረ። ጉባ የተሰኘው ዘፈኑ በመልቀቅ የትም የመሄድ ሐሳብ እንደሌለው አረጋገጠ። 69 ከእስር ከተፈታ በኋላ አሳልፎ ሰጪ ወይም በሌላ አነጋገር አይጥ የሚል ስም ተሰጥቶት ነበር። በሚገርም ሁኔታ እሱም በሙዚቃው ቪዲዮ ላይ የተሰጠውን ስም በኩራት ተቀብሎት ታይቷል። ይህንን ማድረግ ትልቅ ድፍረትን ይጠይቃል። ሙዚቃው የተለቀቀው 12 የሚሆኑትን የቀድሞ ናይን ትሬ ብለድስ በመባል የሚታወቀው የራሱ የጋንግ ቡድን አባላት ለመክሰስ ከፌደራል መንግስት ጋር ከተባበረ በኋላ ነበር። አንዳንዶቹ አባላት እስከ 2030 ዓ.ም ከእስር እንደማይፈቱ ታውቋል። የለቀቀው የሙዚቃ ቪዲዮ በመጀመሪያዎቹ 24 ሰዓታት ብቻ በሂፕ-ሆፕ ዘፈን ታሪክ ከፍተኛውን እይታ በማግኘት ዩቲዩብ ላይ ሪከርድ ሰብሯል። ነገር ግን ሌላኛው ራፐር ሚክ ሚል ዘፈኑ ቆሻሻና የማይረባ እንደሆነ በመግለጽ በኤክስ ገጹ ላይ ጻፈ። አሁንም ራሱን እንደ ጋንግስተር አድርጎ ስላቀረበም 69 ላይ ቀለደበት። በሌላ በኩል ሌላኛው ራፐር ሊል ቲጄ ደግሞ የኒውዮርክ ንጉስ እኔ ነኝ በማለት ተናገረ። በከተማው ውስጥም አሳልፎ ሰጪነትና የቀስተ ደመና ቀለም ያለው ጸጉር ማየት እንደማይፈልግ ገለጸ። ነገር ግን አንድ ማወቅ ያለብን ነገር አለ። በሂፕ-ሆፕ ባህል ውስጥ አሳልፎ ሰጪ ተብሎ የተፈረጀ ሰው ስራውን ሙሉ በሙሉ ሊያጣ ይችላል። ነገር ግን ብዙ ደጋፊዎቹ 69 ስላሳዘናቸው ብቻ ከጎኑ ተሰለፉለት። ለምን ብላችሁ ከጠየቃችሁኝ ጥሩ ጥያቄ ነው። እሱ እንደሚናገረው ከሆነ የቀድሞ የቡድኑ አባላት ወጥመድ አዘጋጅተውለታል፣ ዘርፈውታል፣ የልጅ እናት ላይ ጥቃት ፈጽመውባታል። ሌላው ቀርቶ እሱን ለመግደል ማቀደው እንደነበረ ገልጿል። ታዲያ ለሱ ተመሳሳይ ነገር ለማያደርጉ ሰዎች ለምን ታማኝ ሆኖ ይቀጥላል? ጠላቶቹ ግን ይህንን ምክንያት አይቀበሉትም። ውጤቱን ለመቀበል ዝግጁ ካልነበርክ ወደዚህ ህይወት መግባት አልነበረብህም ይሉታል። 69 ግን እንዲህ በማለት ተናገረ። የተፈጠሩት ሁኔታዎችና በዘፈኔ የማወራው ነገር በሙሉ የእውነት በህይወቴ እየተፈጠረ ነበር። ሌሎቹ የሚዘፍኑት ነገር ብቻ የሚያወሩት ራፐሮች በእውነተኛው ዓለም ላይ በጭራሽ አይኖሩትም በማለት ተናገረ። Everything I was rapping about was really happening. These rappers that rap about the shit that they rap about, they don't live. 69 አሳልፎ ሰጪ እንደሆነ ለመቀበል ፈቃደኛ ነበር። ነገር ግን ብቻውን መሆን አልፈለገም። በኢንስታግራም ላይቭ ላይ ከ700,000 በላይ ለሚሆኑ ሰዎች ሊያጋልጣቸው ያዘጋጃቸው የራፐሮች ዝርዝር ነበረው። I'm going to show you a lot of things right now. I got a list. ይህንንም የጀመረው ሚክ ሚል በተባለው ራፐር ነበር። I'm going to start off with Meek Mill, right? I'm going to start off with Meek. ሚክ ሚል በ2019 ዓ.ም የህግ ችግሮቹን ለማስተካከል ስለረዳችው ዴዝሬ ፔሬዝ ለተባለች ሴት ምስጋናውን አቅርቦ ነበር። ቲካሺ ግን ዴዝሬ በ1990ዎቹ ውስጥ የፌደራል መንግስት መረጃ አቀባይ እንደነበረች አጋለጠ። ዴዝሬ ፔሬዝ ዮዋን ፔሬዝ ለተባለው ሰው ሚስቱ ነች። ዮዋን ፔሬዝ ደግሞ ለረጅም ዓመታት የጄዚ የቅርብ ሰውና ወዳጅ ነበር። በ1994 ዓ.ም 35 ኪሎ ኮኬን ይዛ ተገኝታ ከታሰረች በኋላ በ1990ዎቹ ከፖሊስ ጋር በመተባበር ምስክር ሆናለች።
ፔሬዝ ከፌዴራል ፖሊሶች ጋር ስምምነት አደረገች። ከዋና ዋና የኮኬን ነጋዴዎች ጋር የምታደርጋቸውን ስብሰባዎች ለመቅረጽ የተደበቁ ማይክሮፎኖችን ለመልበስ ተስማማች። This is Desiree Perez. This is Meek Mill. This is Desiree Perez. ነገር ግን 6ix9ine በአንድ ነገር ግራ ተጋብቶ ነበር። ሚክ ሚል በሱ ላይ እየቀለደበት እንዴት ለፌዴራል መንግስት መረጃ ከምታቀብል ሴት ጋር ይሰራል? ይህ ሁኔታ ሚክን አስመሳይ አድርጎታል። 6ix9ine ሚክ ሚል ላይ ኃይለኛ ትችት ሰነዘረበት። ነገር ግን ከሚክ ሚል ጋር የጀመረው ቢፍ ሌላም ምክንያት ነበረው። በተመሳሳይ ጊዜ ኒኪ ሚናጅ እና 6ix9ine ትሮልዝ የተሰኘ ሲንግል በቅርብ ቀናት ስለሚለቁ እንደ ማስታወቂያ እየተጠቀመበት ነበር። ኒኪ ሚናጅ እና ሚክ ሚል ደግሞ ከዚህ ቀደም ለተወሰነ ጊዜ ግንኙነት ላይ ነበሩ። ከዚያም በማስከተል ፊውቸር ላይ ተቃውሞውን ገለጸ። ፊውቸር በኢንስታግራም ገጹ ላይ አሳልፎ ከሚሰጥ ሰው ወይም እነሱ በሚጠቀሙበት አጠራር ስኒች ጋር የምትውል ከሆነ አንተም አሳልፎ የሚሰጥ ሰው ነህ እና መሞት ይገባሃል ብሎ ጽፎ ነበር። ነገር ግን 6ix9ine ፊውቸር ራሱ ጊዜውን የሚያሳልፈው ከተመሳሳይ ሰዎች ጋር እንደሆነ ተናገረ። ከዚህም በማስከተል ስኑፕ ዶግን አጋለጠው። ስኑፕ ዶግ በ1990ዎቹ አካባቢ ራፐሮችን አሳልፎ ሲሰጥ እንደነበረ የሚጠቁም ወረቀት አወጣ። በተጨማሪም ስኑፕ ዶግ ሰዎች አሳልፎ እንደሰጠ ሹግ ናይት የተናገረውን የቪዲዮ ማስረጃ ቀረበ። ነገር ግን 6ix9ine በቅንነት የሚያምነው ነገር አለ። ማንኛውም ሌላ ራፐር እሱ በነበረበት ሁኔታ ውስጥ ቢሆን ኖሮ በትክክል እሱ ያደረገውን ነገር ያደርግ እንደነበረ ያምናል። የራፕ ደጋፊዎችና ሚዲያዎች ማን አሳልፎ ሰጪ እንደሆነና እንዳልሆነ መምረጣቸው አልወደደውም ነበር። እናም ፍትሃዊ እንዳልሆነ በመግለጽ ይከራከራል። ነገር ግን ምን መሰላችሁ? 6ix9ine ሰዎች እንዳይወዱት ያደረገው ምክንያት ይሄ ብቻ እንዳልሆነ የረሳ ይመስላል። የራፕ ሙዚቃ ደጋፊዎች እሱን የማይወዱት አንዱና ዋነኛው ምክንያት በቀላሉ አሰልቺ ስለሆነ ብቻ ነው። ማንኛውም ሰው ትኩረትን ፍለጋ ከመጠን በላይ ሲለፋ ተስፋ የቆረጠ ይመስላል። 95% የሚሆኑ ራፐሮች ትኩረት የሚያገኙት በሚሰሩት ዘፈን ወይም በሚያካፍሉት የፈጠራ ሐሳብ ነው። 6ix9ine ግን የሚያደርገው ነገር በሙሉ የኢንስታግራም ፖስት ላይ ከሚጠቀማቸው ጽሑፎች ጀምሮ ዘፈኑ ላይ እስከሚጠቀማቸው ግጥሞች ድረስ ራሱን ከሌሎች ጋር ሲያወዳደር ይታያል። ከእከሌ ጋር ሲወዳደር እኔ ያለኝን ተመልከቱ፣ ከእከሌ ጋር ሲወዳደር እኔ የማደርገውን ተመልከቱ እያለ ይናገራል፣ ይጽፋል፣ አሊያም ይዘፍናል። ትኩረትን ፍለጋ የሚያደርጋቸው ነገሮች ለጊዜው ጉልበትና ድጋፍ ያመጣሉ። ከተወሰነ ጊዜ በኋላ ግን አድካሚ ይሆናሉ፣ ሰዎችም ይሰለቻሉ። ነገር ግን በ2020 ዓመተ ምህረት አጋማሽ ላይ ኢንተርኔቱ 6ix9ine የሚያደርጋቸው አስቂኝ ነገሮች ከአንድ ዓመት በላይ አጥቶ ነበር። በዚህም ምክንያት ራፐሮችን ያጋለጠበት ቪዲዮ ውጤታማ ሆኖለት ነበር። 6ix9ine ያደረገው ራፐሮቹን ማስቆጣት ብቻ ሳይሆን ትሮልዝ የተባለው የሙዚቃ ቪዲዮ በኢንስታግራም ላይቭ ላይ መጨረሻ ላይ ለቀቀው። ቪዲዮው እንደተለቀቀ በ24 ሰዓት ውስጥ ብቻ 30 ሚሊዮን እይታዎችን አገኘ። ቢልቦርድ ላይ ደግሞ ከነበሩት ምርጥ 100 ዘፈኖች አንደኛ ደረጃ ላይ ተቀመጠ። ዘፈኑ ለቲካሽ እና ለኒኪ ሚናጅ የመጀመሪያው ቁጥር 1 ስኬት ነበር። 6ix9ineም ዓላማውን አሳክቷል። ነገር ግን 6ix9ine አሁንም እዚህ ላይ ማቆም አልፈለገም። ምክንያቱም ማስተዋወቅ ያለበት አዲስ አልበም ነበረው። የ6ix9ine ጠላቶች ወደ ውጭ መውጣት እንደማይችል፣ ደህንነቱ የተጠበቀው ቤት ውስጥ ስለሚቀመጥና ከቤት ስለማይወጣ እንደሆነ ይናገሩ ነበር። ስለዚህ 6ix9ine ጠላቶቹ እንደተሳሳቱ ለማረጋገጥ በቺካጎ ደቡባዊ ክፍል ወደሚገኘው አደገኛ ሰፈር ወጣ። ቦታው ላይ ከመድረሱ በፊት ሊል ሪል በመባል የሚጠራው ራፐር ላይ ያሾፈ ቪዲዮ ሰርቶ ለቀቀ። ሊል ሪል ባልተጠበቀ ሁኔታ ተይዞ ተደብድቦና ከዚያም ራሱ ያረከሰበትና ከዚህ በፊት ቫይራል የነበረ ቪዲዮ 6ix9ine በድጋሚ ሰርቶ ፖስተው። የሰራው ነገር በጣም ትልቅ ድፍረት ነበር። አሁንም ሰዎች ይህ ድርጊቱ እንደሚያስገድለው ተናገሩ። ነገር ግን 6ix9ine በጊዜው ከተማ ሲወጣ 3 ግብዳ ጠባቂዎች ይዞ ነበር። የገበያ አዳራሽ ውስጥም ጥበቃዎች ከበውት ታይቷል። 6ix9ine ያለ ጥበቃ መንቀሳቀስ ሞኝነት እንደሆነ ያውቀዋል። በተለይ ከፌዴራል መንግስት ጋር ያለውን ስራ ግምት ውስጥ በማስገባት በሰው በተሞላ ስፍራና በጥበቃ ተከቦ ባለበት ሁኔታ እሱ ላይ አደጋ ለማድረስ አሊያም ለመግደል ሙከራ የሚያደርግ ሰው ልክ እንደሱ ሞኝ ይሆናል። ምንም ይሁን ምን 6ix9ine የሚያገኛቸው የቪዲዮ እይታዎች ሰማይ መንካት ጀመሩ። ጠላቶቹን ማሳፈራቸው፣ እሱም የፈለገውን ነገር አገኘ። ነገር ግን በሚያሳዝን ሁኔታ አልበሙ የተሳካ አልነበረም። ማንም የሱን አልበም መግዛት የሚፈልግ ሰው አልነበረም። መስከረም 2020 ዓ.ም ታተል ቴልስ የተሰኘው የሙዚቃ አልበሙ ተለቀቀ። የተሰጠው ግምት በመጀመሪያው ሳምንት ብቻ 150,000 ኮፒዎችን እንደሚሸጥ ነበር። ነገር ግን የተሸጠው 50,000 ኮፒ ብቻ ነበር። ይሄም ለሱ ያልተገመተ ትልቁ ውድቀት ነበር። ራፐሮች በተለቀቀው ሙዚቃ ኮሜንት ላይ ሲቀልዱበት ነበር። ትሪፒ ሬድ የተባለው ራፐር ደግሞ 50,000 ብቻ ስለሸጠ እሱ ላይ ቀለደበት።
ነገር ግን ከተወሰኑ ዓመታት በኋላ በ2023 ዓመተ ምህረት ትሪፕ ራሱ በለቀቀው አልበም 50,000 ኮፒ ብቻ መሸጥ ችሏል። ለዛውም የሰራው ሙዚቃ በሙዚቃው ኢንዱስትሪ ውስጥ ካሉ ታላላቅ ራፐሮች ጋር የተሰሩ 22 ስራዎችን ያካተተ ነበር። ህይወት እንዲህ ናት። አንተ በሰዎች ላይ ትቀልዳለህ፣ ነገር ግን በራስህ ላይ መቼ እንደሚቀለድብህ አታውቅም። ነገር ግን የእውነት 6ix9ine ላይ መቀለድ የሚችለው ሰው ራሱ 6ix9ine ብቻ ነበር። አንድ ቀን ፖስተሮችን እየቀደደና አልበሙን በነፃ እያደለ ሰዎች በነፃ እንዲያዳምጡለት ሲለምን የሚያሳይ ቪዲዮ ለቀቀ። ደጋፊዎቹም ወዲያውኑ እንደዚህ የሆነው 6ix9ine በሙዚቃው ኢንዱስትሪ ስለተገለለ እንደሆነ ተናገሩ። ማን ያውቃል፣ ምናልባትም የደጋፊዎቹ ጥርጣሬ እውነት ሊሆን ይችላል። ነገር ግን አንድ እውነት አለ። ከ6ix9ine ጋር በትብብር የሰራ ማንኛውም ሰው ስራውንና ስሙን አደጋ ላይ ይወድቃል። አርቲስቶች፣ ኮንተንት ክሬተሮች፣ የዘፈን ዝርዝር አዘጋጆች ሁሉም ከሱ መሸሽ ጀመሩ። ከሙዚቃ ኢንዱስትሪው ደግሞ ምንም አይነት ድጋፍ አላገኘም። እናም 6ix9ine ብቻውን ቀረ። አሊያም ደግሞ ምናልባት የሰራው ሙዚቃ ጥሩ ስላልሆነ ሊሆን ይችላል። የ6ix9ine ዘፈኖች ተመልክታችሁ ከሆነ ከ2018 ዓመተ ምህረት ጀምሮ በጣም ተመሳሳይነት አላቸው። ሙዚቃው ላይ አዳዲስ ነገሮች አያካትትም። ሊል ቤቢ እና ጋና በተደጋጋሚ ተመሳሳይ ነገር በማድረግ ይታወቃሉ። እናም ለተወሰነ ጊዜ ሰርቶላቸዋል። ነገር ግን ሲደጋገምና ሲመሳሰልባቸው ሰዎች ይሰለቻሉ። በተለይ ደግሞ መጥፎ ነገሮች ቀድሞ በአርቲስቶች ላይ ከተደረደሩ የሰዎች ፍላጎት ይቀንሳል። በተጨማሪም ሰዎች በ6ix9ine ሙዚቃ ላይ ያላቸው ፍላጎት በብዛት የተመሰረተው የዘፈኑ ጥራት ላይ ሳይሆን በሚፈጥራቸው ድራማዎችና ውዝግብ ላይ ነበር። እናም 6ix9ine በዚህ አልበም አዲስ ነገር ይዞ አልመጣም። አልበሙ ላይ ውድቀት ካጋጠመው በኋላ 6ix9ine ተሰወረ፣ ጭራሽ ከኢንተርኔትም ጠፋ። ነገር ግን ከአንድ ዓመት በኋላ በ2021 ዓመተ ምህረት በሌላ ጸብ ተመለሰ። ማያሚ ውስጥ በሚገኝ አንድ ናይት ክለብ ውጭ ላይ ከሌላኛው ራፐር ሚክ ሚል ጋር ተፋጠጡ። እርግጠኛ ነኝ አሁንም 6ix9ine እያደረገ ያለው ነገር እሱ ብቻ ሳይሆን ሚክ ሚልን በጥበቃ እንደሚንቀሳቀስ ለማሳየትና ሚክ ሚል እንደሚናገረው ጋንግስተር እንዳልሆነ ለማረጋገጥ ነበር። ነገር ግን እዚህ ላይ 6ix9ine የሚያጣው ምንም ነገር የለውም። ምክንያቱም ሁሉም ሰው እሱ ጋንግስተር እንዳልሆነ አስቀድሞ ያውቃል። ሚክ ሚል ደግሞ ራሱን እንደ ኃይለኛና መጥፎ ሰው በማድረግ አቀረበ። በኋላ ላይ 6ix9ine ሊገድለው እንደነበረ ተናገረ። ነገር ግን በቪዲዮ ላይ በግልጽ እንደሚታየው ምንም ሲያደርግ አልታየም። ይባስ ብሎም 6ix9ine ከሄደ በኋላ ከጥበቃዎቹ ጋር መጨቃጨቅ ጀመረ። እናም እሱን ችግር ውስጥ ሊያስገቡት እንደሞከሩ ተናገረ። ነገር ግን አሁንም ማንም ሰው ሚክ ሚልን አልወቀሰውም። እሱና 6ix9ine ወደ 15 በሚጠጉ ጠባቂዎችና ፖሊሶች ተከበው ነበር። 6ix9ine ያረጋገጠው ሚክ ሚል ራሱን በጋርድ እየጠበቀ እንደሆነ ነበር። የፈለገው ሚክ ሚል ብልጣብልጥ እየተጫወተ እንደሆነ ለማሳየት ነበር። ነገር ግን አሁንም ሰዎች ስለ 6ix9ine እንዲያወሩ መንገድ ከፍቶላቸዋል። ሚክ ሚል ደግሞ ለተወሰነ ጊዜም ቢሆን የዚህኛው ቢፍ አሸናፊ ሆኖ ነበር። 6ix9ine በማስቀጠል አሁን በህይወት በማይገኘው ራፐር ኪንግ ቮን ላይ ቃላቶችን መወርወር ጀመረ። ተመልከቱ፣ ምን ያህል ደስተኛ እንደሆነ ተመልከቱ። በሸሚዙ ላይ ያለውን ይሄን የሞተ ሰው ተመልከቱ። ተመልከቱ፣ ኪንግ ቮን የጠማው ይመስላል። ያንን ቆሻሻ ጠጣ፣ እኔ የለኝም፣ አንተ አይጥ በማለት ሲናገር ይሰማል። የኪንግ ቮን አስከሬን ምርመራ ከተደረገለት በኋላ ለእህቱ በውስጥ ሜሴጅ ላከላት። ደጋፊዎችም በድርጊቱ አዝነውበታል ብቻ ሳይሆን ተጸይፈውታል። 6ix9ine ያደረገው ሰብአዊነት የጎደለው ድርጊት ነበር። ነገር ግን ከዚህ በፊት ኪንግ ቮን፣ ሊል ደርክና ደጋፊዎቻቸው ቱካን እያጨስን ነው እያሉ በተደጋጋሚ ሲጮሁ ነበር። ቱካ የ15 ዓመት የቺካጎ ልጅ ሲሆን የባስ ፌርማታ ላይ በጥይት ተመትቶ ነበር የተገደለው። ኪንግ ቮን እና ጓደኞቹም በየቀኑ በእሱ ሞት ላይ ሲቀልዱ ነበር። እዚህ ላይ 6ix9ine እሱ በተጠላበት ባህሪያት ሰዎች ኪንግ ቮንን ሲያወድሱ ሲመለከት ግራ ይገባው ነበር። እናም ትክክለኛ ነጥብ ነበረው። ሰዎች ከሱ ጋር ይስማሙ ነበር። ነገር ግን አሁንም 6ix9ine ኪንግ ቮንን መሳደቡና በሱ ላይ መቀለዱ በራሱ ላይ ችግር እየፈጠረበት ነበር። በተለይ ደግሞ በህይወት በሌለው ኪንግ ቮን ላይ ያደረገው ቢፍ ኪንግ ቮን ከሞተ ከ6 ወራት በኋላ መሆኑ ነበር። 6ix9ine በዛን ጊዜ ዛዛ የተሰኘው ሙዚቃውን ለመልቀቅ እየተዘጋጀ በነበረበት ጊዜ ስለሆነ አሁንም ትኩረት ፍለጋ እንደሆነ ያስታውቅበት ነበር። ትኩረቱን ካገኘና ዘፈኑን ካስተዋወቀ በኋላ አሁንም ለተወሰኑ ወራት እንደገና ከኢንተርኔት ጠፋ። ከቪዲዮ መጀመሪያ ጀምሮ ተመልክታችሁ ከሆነ 6ix9ine አንድ አይነት አካሄድ እየተጠቀመ ነው። መጀመሪያ ይጠፋል፣ ከዛ ሙዚቃ ይሰራል፣ ሙዚቃውን ለማስተዋወቅ የሆነ ቢፍ ይፈጥራል፣ ከዛ በኋላ ሙዚቃውን ይለቅና እንደገና ይጠፋል። በ2022 ዓመተ ምህረት ግን 6ix9ine በተለየ ሁኔታ ተከሰተ። ስቲቭ ዊል ዱ ኢት ከተባለ ኮንተንት ክሬተር ጋራ አብሮ ጊዜ ማሳለፍ ጀመረ። ለተወሰነ ጊዜ ጓደኛሞች ሆነው ነበር። ነገር ግን ደጋፊዎቹ በ2022 ዓመተ ምህረት 6ix9ine የተመለከቱት ስቲቭ በሚሰራቸው ቭሎጎች ላይ ብቻ ነበር። 6ix9ine በእነዚያ ቪዲዮዎች ውስጥ ምንም አይነት የፈጠራ ባህሪ አልተላበሰም። የዋህ አስቂኝና የስቲቭ ተመልካቾች ደግሞ የወደዱት ሰው ነበር።
እውነተኛው 6ix9ine ትክክለኛ ማንነቱ ስንመለከት ይህ የመጀመሪያው ነበር። በቪዲዮዎቹ ላይ የተቸገሩ ሰዎችን ይረዳል፣ ለሰዎች ገንዘብ ይሰጣሉ፣ የበጎ አድራጎት ስራዎችን ይሰራሉ። በጊዜው 6ix9ine ኮንተንት ክሪኤተር በመሆን ሁለተኛ ስራውን የሚከተል ይመስል ነበር። ምናልባትም በመጨረሻ በራፕ ሙዚቃ ዓለም የሚፈጥራቸውን ቢፎች ያበቃላቸው ይመስል ነበር። ነገር ግን የሰዎች ግምት የተሳሳተ ነበር። ሰውን ማመን ከባድ ነው። እዚህ ላይ ለምን ብለው መጠየቅ ጥሩ ነው። ምክንያቱም 6ix9ine ለተጨማሪ የአጭር ጊዜ ታዋቂነት ሲባል ስቲቭን ከዳው። 6ix9ine ፐርኪዮ ከተባለ ወጣት ጋር የጋራ ቪዲዮ ለመስራት ስቲቭን አታለለው። ፐርኪዮ የተባለው ወጣት ከሊል ደርክ ጋር በጣም ስለሚመሳሰል ኢንተርኔት ላይ ታዋቂ ሰው ሆኖ ነበር። ሊል ደርክ ራሱ ስላመነበት በሚያቀርባቸው ኮንሰርቶች አንዱ ላይ መድረክ ላይ እንዲወጣ አድርጎት ነበር። በሌላ በኩል ስቲቭ ደግሞ 6ix9ine አምኖት ነበር። ፐርኪዮ ገንዘብ የተከፈለው በተዋናይነት እንዲሰራ ታስቦ ነበር። ቦታው ላይ ሲደርስ ግን 6ix9ine ፐርኪዮን አስጨነቀው። በጀርባው ላይ የኪንግ ቮን ስዕል ያለበት ጃኬት እንዲለብስ አስገደደው። አሁንም ከሊል ደርክ ጋር ድራማ ለመፍጠር እየሞከረ ነበር። 6ix9ine አሁንም ይህንን ሁኔታ ያመቻቸው ዘፈን ለመልቀቅ እየተዘጋጀ ስለነበረ ነው። አዲስ የሚለቀቅ ጂኒ የተሰኘ ዘፈን ነበረው። ለዚህም ነው በድንገት እንደገና ጸቦችን መፍጠር የጀመረው። ገንዘብና ትኩረትን ለመሳብ ሲባል ነበር። ከተፈጠረው ነገር በኋላ ስቲቭ የተለያዩ ፖድካስቶች ላይ እየቀረበ ይቅርታ ጠየቀ። ምክንያቱም ሰዎች አደገኛ የራፐሮችን ቢፍ በማቀጣጠል ወቅሰውት ነበር። ምንም እንኳን ስቲቭ ያደረገው ተታለው ቢሆንም እሱ ግን ይቅርታ ጠየቀ። በተጨማሪም ለፐርኪዮ $20,000 በስጦታ መልክ ሰጥቶታል። 6ix9ine ደግሞ እንደተለመደው የፈለገውን ነገር አግኝቷል። ሌሎችን በመጉዳት ራሱን ጠቅሟል። ነገር ግን አሁንም በቅርቡ ለቲካሺ የሚጠቅም ነገር ተከስቷል። ትልቅ የሚባል አጋጣሚ ተፈጥሯል። ያንግ ታግና የሙዚቃ ስብስቡ YSL ትልቅ የውንብድና ክስ ገጥሟቸዋል። ይሄኛው ክስ ከ3 ዓመታት በፊት 6ix9ine እና 9 ጋር ከነበረው ሁኔታ ጋር ተመሳሳይ ነበር። YSL በመሰረቱ ከታጠቀ ዘርፊያ እስከ ግድያ የሚደርስ እያንዳንዱን ክስ እየተጋፈጠ ነው። ግንቦት 2022 ዓ.ም ከስብስቡ ውስጥ 26 አባላት ታሰሩ። ከነዚህ አባላት አንዱ ሰርጂዮ ኪችንስ ወይም በመድረክ ስሙ ጋና በመባል የሚታወቀው ሰው ነው። ጋና ማለት የያንግ ታግ የቅርብ ጓደኛና ከፍተኛ ደረጃ ላይ ያለው የYSL አባል ነው። ነገር ግን ጋና ከእስር ቤት ቀድሞ ለመውጣት የጥፋተኝነት ስምምነቱን ተቀበለ። እንደዛ ለማድረግ ደግሞ በመሰረቱ ጥፋቱን ማመን ነበረበት። እናም ወደ ፍርድ ቤት ችሎት ከቀረበ በኋላ በክፋት ተናገረ። YSL የተባለው የሙዚቃ ስብስብ የወረበሎች ቡድን ነው። እናም የYSL አባላት ወይም ተባባሪዎች ወንጀል እንደፈጸሙ እኔ ብቻ የማውቀው ሚስጥር አለ በማለት ተናገረ። በማስከተል 6ix9ine ራፐሮች በአደባባይ ጋናን እያዋረዱት እንዳልሆነ እየተበሳጨ ተናገረ። ምክንያቱም እሱ የተከበረ ነውና ሙዚቃውን ይወዱታል። ነገር ግን ቲካሺ 6ix9ine ላይ ማሾፍ ለነሱ ትክክል ነበር። እናም እውነት ነበር። ራፐሮች፣ ኮንተንት ክሪኤተሮች፣ የሚዲያ ሰዎች ማንም ሰው ጋናን ጥፋተኛ በማድረግ የተናገረ ሰው አልነበረም። ይሄ ደግሞ ትልቅ ግብዝነት ነው። ነገር ግን ምን መሰላችሁ የሚያስቀው ነገር 6ix9ine ትክክል መሆኑ ነው። አጠቃላይ ህዝቡ ግድ የለውም። ኢንተርኔት ላይ ያለው አጠቃላይ ስሜት የፈለገ ነገር ቢፈጠርም ጋና ላይ ምንም አይነት ውድቀት አላጋጠመም። 6ix9ine እነዚህ ራፐሮች ምናልባትም እነሱ እንደሚናገሩት ጋንግስተር እንዳልሆኑ ለሰዎች በተሳካ ሁኔታ አሳምኗል። ከYSL ጋር ተያይዞ የተፈጠረው ጉዳይ ባለፉት የተወሰኑ ዓመታት ህይወታቸው ካለፉት አስጨናቂ የአርቲስቶች ቁጥር ጋር ተደምሮ ደጋፊዎች ሐሳባቸውን እንዲቀይሩ አድርጓል። የሚወዷቸው ራፐሮች ጋንግስተር እንዲሆኑ አይፈልጉም። አርቲስቶች እንዲሆኑ ይፈልጋሉ። ሙዚቃ እንዲሰሩ፣ ደህንነታቸው የተጠበቀ እንዲሆንና የተሻለ ህይወት እንዲኖራቸው ይፈልጋሉ። ነገር ግን የራፕ ሙዚቃ አድናቂዎች ይህንን መገንዘባቸው 6ix9ine ለተለመደው ስራው አልተመቸውም። እናም አሁንም ከባድ ፈተና ሆኖበታል። ነገር ግን አሁንም 6ix9ine የሞት ራፐሮች ላይ የሚያደርገው ቢፍ እንደቀጠለ ነው። ለምሳሌ ሊል ቲጄ በጥይት ሲመታ 6ix9ine ሳቀበት። PNB ሮክ በጥይት ሲመታ 6ix9ine አፌዘበት። በሌላ በማንኛውም ራፐር ላይ መጥፎ ነገር ከደረሰ የመጠቆምና የመሳቅ ግዴታና መብት እንዳለው ይሰማዋል። ምክንያቱም ግድያው በሱ ላይ አልተፈጠረም። ለምን ካላችሁኝ ምክንያቱ እሱ በጥይት ቢመታ ሰዎች ተመሳሳይ ነገር እንደሚያደርጉ ስለሚያውቅ ነው። 6ix9ine ቢገደል ለማንም የሚያስገርም ነገር አይደለም። ምን ያህል ሰዎች ላይ እንዳሾፈና እንደቀለደ ስታስቡ ብዛት ያላቸው ሰዎች እሱ ከተገደለ ጸጸት እንኳን አይሰማቸውም። አሁን ላይ 6ix9ine በጣም ርቆ ሄዷል። ወደ ኋላ መመለስ የማይችልበት ደረጃ ላይ ደርሷል። ነገር ግን 21 ሳቬጅ ስለ 6ix9ine የተናገረውን ነገር ስንመለከት 6ix9ine እስካሁን በህይወት ለምን እንደኖረ ያመላክታል። Even if I seen him, I don't got no intention to do nothing to you. You just a rat. You go your way, I go my way. It don't mean it's smoke. Just cause you call a nigga a rat, that don't mean you gotta kill him when you see him. That's just like saying any nigga you call a bitch, you gotta kill him. If you see a fan on the internet comment shit and you say, man, shut your little weird ass up. Oh, when I see you, I gotta do something to you. That ain't how that go. You could feel a type of way about a nigga and a nigga go their way and you go your way. በ6ix9ine ላይ የቀለዱበት ብዙዎቹ ራፐሮች የግድ እሱ እንዲሞት አይፈልጉም።
ምናልባት ላይወዱት ይችላሉ። ምናልባት ለአንዳንድ ቀልዶች ቀላል ኢላማ ሆኖላቸው ሊሆን ይችላል። በአብዛኛዎቹ አጋጣሚዎች የተፈጠረውን ቢፍ ያባባሰው 6ix9ine ራሱ ነበር። እናም ይበልጥ ባሰባችሁት ቁጥር ሌሎች ራፐሮች የሚያደርጉት ነገር ላይ ትኩረት የሚያደርገው 6ix9ine ራሱ እንደሆነ ታያላችሁ። እነዚህ ራፐሮች ግን አብዛኛው ጊዜ የሚመለከቱት የራሳቸውን ጉዳይ ብቻ ነው። ነገር ግን እዚህ ላይ እውነቱን መነጋገር አለብን። 6ix9ine ላይ የግድያ ሙከራ የሚያደርግ ማንኛውም ሰው ካለ በጭራሽ ከህግ ማምለጥ አይችልም። እናም 6ix9inen በመግደል የራስን ህይወት ማበላሸት ዲዘርቭ ያደርጋል? መልሱ አያደርግም ነው። የትኛውም ራፐር የራሱን ህይወት ማበላሸትና እስር ቤት መግባት አይፈልግም። 6ix9ine ደግሞ ይህንን በትክክል ያውቀዋል። ስለዚህ አስቂኝ ድራማዎቹ አሁንም ይቀጥላሉ። ምናልባት ማንም ሰው ምንም አያደርገውም። ሌሎች ራፐሮች ላይ አዳዲስ ቢፍ እየፈጠረ በሰላም ህይወቱን ይኖራል። ይህንን ታሪክ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው አስገራሚ ሌላ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።